Baga nagaan dhuftan ዌልከም ብያለሁ። ጅርቱ እኔ ነጋዳ ዛሬ ደግሞ እንደተለመደው ሌላ ትርጉም ይዤላችሁ መጥቻለሁ። የኦሮምኛን ትርጉም በአማርኛ ማለት ነው። ጽሁፎችን ነው የምንተረጉመው። መጀመሪያ ግን ይህን ቪዲዮ ከማየታችሁ በፊት ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ሰብስክራይብ፣ ላይክ፣ ሸርጎቹን ኖርዶፋ። መጀመሪያ ላይ ምን ይላል? አዴ በዳቱን ቆናን ቡልቱ ጀብዱudha. Abbaan warraa ishee balaa konkolaataan irraa du'e. Kanaaf kophaa ishee maatii guddisuuf dirqamte jedha. Isii ይህንን እንተርጉመው። አዴ በዳቱን በዳቱ ማለት የሰው ስም ነው። የሴት ስም ማለት ነው። ለወንድ በዳሳ ይባላል፣ ለሴት ደግሞ በዳቱ ይባላል። አዴ ማለት ደግሞ ወይዘሮ ማለት ነው። ለወንድ ኦቦ እንላለን፣ አቶ ማለት ነው። ለሴት ደግሞ አዴ ስንል ወይዘሮ ማለታችን ነው። ስለዚህ አዴ በዳቱን ቆናን ቡልቱ ጀብዱዳ ጋፈ ጀኑ ቆናን ቡላ ለወንድ እንደሆነ ከዚህ በፊት አሳይቻችኋለሁ። ቆናን ቡልቱ ስንል ደግሞ ለሴት የምንጠቀመው ነው። ገበሬ ማለት ነው፣ ወይም አርሶ አደር ማለት ነው። የወንድ አርሶ አደር ቆናን ቡላ ጀደማ፣ የሴት አርሶ አደር ደግሞ ቆናን ቡልቱ ጀደምቲ ጀቹዳ። ጀብዱ ስንል ደግሞ ጠንካራ ጎበዝ ማለታችን ነው። ለሴት ጀብዱ እንላለን፣ ለወንድ ደግሞ ጀባ እንላለን ማለት ነው። አሁን እዚህ ጋር አንድ ቻሌንጅ ሊገጥመን ነው። እሱን ላሳያችሁ። ብዙ ጊዜ በቲክቶክም ላይ በዚህም የዩቲዩብ ላይ የኦሮምኛውን ፊደል ወደ አማርኛ ቀይረ በአማርኛ ፊደል ጻፍልን የምትሉኝ ሰዎች አላችሁ። ያንን ለመጻፍ ሞክርና የሆነ ጊዜ ላይ ተወሰነ ጊዜ ከሄድኩ በኋላ እንደገና መልሼ ሁሉንም ዲሌት የማደርግበት አጋጣሚ አለ። ይሄ ለምን እንደሆነ ላሳያችሁ። አሁን ለምሳሌ እዚህ ጋር አዴ በዳቱ የሚለውን ወይዘሮ በዳቱ ብለን ለመጻፍ ደ የምትለዋ ወይም ደ ኡ ኢ ዳ ዴ እዶ የምትባለው ይቺ በኦሮምኛ ቁቤ ጭምዲ ዮካን ቁቤ ደቻ ትባላለች። ጥምር ፊደል ማለት ነው። ይቺ ጥምር ፊደል በአማርኛ የፊደል ገበታ ውስጥ የለችም። ስለዚህ አሁን በዳቱ የሚለውን በአማርኛ ለመጻፍ ምን ብለን ነው የምንጽፈው? በዳቱ ብለን ነው የምንጽፈው። በአማርኛ ወይም በእንግሊዝኛም ለመጻፍ በዳቱ ነው። ለምሳሌ በዳዳ የሚለውንም በዳዳ ብለን ነው የምንጽፈው። ዳባ የሚባል ሰው ቢኖር ዳባ ብለን ነው የምንጽፈው። ስለዚህ የግዴታ እናንተ አክሰንቱ እንዲዳብርላችሁ እኔ እዚህ ጋር ወይዘሮ በዳቱ ብዬ ነው የምጽፈው። ነገር ግን ወይዘሮ በዳቱ ብላችሁ አንብቡት። አክሰንቱ ምላሳችሁ ላይ እንዲዳብርላችሁ ማለት ነው። ስለዚህ በአጠቃላይ በአማርኛ ምን ማለት ነው? ወይዘሮ በዳቱ ጠንካራ ገበሬ ነች ለማለት ነው። አባወራሼ በላ ኮንኮላታቲን ይራዶኤ። አባወራ አሁንም እዚህ ጋር ባለቤት ማለት ነው። አባወራ ማለት ለምሳሌ ከዚህ በፊት የምታውቁት እናንተ አባመና ሊሆን ይችላል። አባመናም ባለቤት ነው። አባወራም ባለቤት ወይም ባል ማለት ነው። እንደዚሁም ለሴት ደግሞ ሀደወራ እንላለን። ሀደመና ዮካን ሀደወራ ስንል ሚስት ወይም ባለቤት ማለት ነው። ስለዚህ ባለቤቷ በመኪና አደጋ ሞተባት ማለታችን ነው። በላ ኮንኮላታቲን ስንል በመኪና አደጋ ማለታችን ነው፣ ካር አክሲደንት። ስለዚህ ኢራዱ ኤጋፈ ጀኑሞ ሞተባት ማለት ነው። አንዳንድ ጊዜ ይህም በሌላ እንትን መቀየር እንችላለን። ለምሳሌ ጀላዱኤም ይባላል። ጀላዱኤ ዮካን ኢራዱኤ ሞተባት ማለት ነው። ከናፍ ቆፋሼ ማቲ ጉዲሱፍ ዲርቀምቴ፣ ብቻዋን ምን ለማድረግ ተገደደች? ቤተሰቧን ለማሳደግ ተገደደች ማለት ነው። ማቲ ማለት ቤተሰብ ልጆቿን ለማለት ነው። ስለዚህ ጉዲሱ ማለት ማሳደግ ነው። ዲርቀምቴ ስንል ደግሞ ተገደደች ማለት ይሆናል። ዲርቀማ ግዴታ ነው። ዲርቀሙ መገደድ ነው። ዲርቀምቴ ስንል ደግሞ ተገደደች ማለት ነው። ስለዚህ ብቻዋን ቤተሰቧን ለማሳደግ ተገደደች ማለት ይሆናል። ከናፍ ቆባሼ ማቲ ጉዲሱፍ ዲርቀምቴ ጀደማ። ላይክ እያደረጋችሁ ተከታተሉኝ። ያልገባችሁ ቦታ ካለ ኮመንት ላይ ትጠይቁኛላችሁ። እንለፍ። አዴ በዳቱን ሆጂ ቆናን ጅራቲ። አዴ በዳቱን ሆጂ ቆናን ጅራቲ። እያንዳንዱን እየተረጎመ መሄዱ ይሻላል፣ ሁሉንም ከማነበው ማለት ነው። አዴ በዳቱን ሆጂ ቆናን ጅራቲ ምን ማለታችን ነው? ወይዘሮ በዳቱ
በግብርና ስራ ትተዳደራለች ወይም በግብርና ስራ ትኖራለች ማለት ነው። ሆጂ ቆናን ጅራቲ ሆጂ ስራ ነው። ቆናን ጅራቲ ስንል ደግሞ በግብርና ስራ ትኖራለች ማለት ነው። ለፋ xiqqoo qabdu irratti oomisha adda addaa oomishti. Lafa xiqqoo qabdu irratti oomisha adda addaa oomishti. Lafa xiqqoo ማለት ምን ማለት ነው? ትንሽ መሬት ማለት ነው። ቀብዱ irratti ስንል ደግሞ ባላት። ስለዚህ በአጠቃላይ እንትኑ ምን ይሆናል ማለት ነው? ባለቻት ወይም ባላት ትንሽ መሬት ላይ የተለያየ ምርት ታመርታለች። ባላት ትንሽ መሬት ላይ የተለያየ ምርት ታመርታለች። ኦሚሻ አዳዳ ስንል ምን ማለት ነው? የተለያየ ወይም ደግሞ ልዩ ልዩ ማለት ነው። አዳዳ ልዩ ልዩ ማለት ነው። ኦሚሻ ማለት ደግሞ ምርት ማለት ነው። ኦሚሽቲ ስንል ምን ይሆናል? ታመርታለች ይሆናል። ኦሚሻ ምርት ነው። ለወንድ ኦሚሻ እንል ነበር፣ ወንድ ቢሆን ማለት ነው። ኦሚሻ አዳዳ ኦሚሻ እንል ነበረ። isheen garuu dubartiidha waan taateef oomisha adda addaa oomishti እንላለን። በአጠቃላይ ትርጉሙ ባለቻት ትንሽ መሬት ላይ ልዩ ልዩ ምርት ታመርታለች ማለት ይሆናል። ኢሳኒስ ቡና፣ በርበሬ፣ ቁልቢ አዲ ፊ ሽንኩርቲ ፋይ ምን ማለት ነው? ኢሳኒስ ስንል እነሱም ማለታችን ነው። ቡና ማለት ቡና ማለት ነው። በርበሬ በርበሬ ማለት ነው። እዚች ጋር ሌላ የምትይዟት ቃል ምንድናት? ቁልቢ አዲ። ቁልቢ ማለት ምን ማለት ነው? የቦታ ስምም አለ። ቁልቢ የሚባል አይደለ? ቁልቢ ማለት ነጭ ሽንኩርት ማለት ነው። ብዙውን ጊዜ የተለያየ ቦታ ላይ ሰዎች ቁልቢ የምትለዋን ቃል ሲናገሩ ነጭ ሽንኩርት ለማለት ነው። አንዳንድ ቦታ ላይ ደግሞ ቁልቢ አዲ ነጭ ሽንኩርት፣ ቁልቢ ዲማ ደግሞ እንደ ቀይ ሽንኩርት ይወስዱታል። ስለዚህ ቁልቢ ማለት በዚህ ኮንቴክስት ምን ማለት ይሆናል? ሽንኩርት ማለት ነው። ስለዚህ እሷ የምታመርታቸው ወይም እነሱም እነ ቡና፣ በርበሬ፣ ነጭ ሽንኩርትና ሽንኩርት የመሳሰሉት ናቸው ለማለት ነው። ከነራስ ገሊ ጉዳ አርገቲ። ከነራስ ገሊ ጉዳ። ከነራስ ስንል ከዚህ ላይም ማለታችን ነው። ገሊ ጉዳ ትልቅ ገቢ፣ አርገቲ ታገኛለች። ከዚህ ላይም ትልቅ ገቢ ታገኛለች ማለታችን ነው። ገሊ ኦሚሻ ከነራ አርገሙኒስ። አሁን እዚህ ጋር ከነራ የሚለው ከነራ እንደዚህ ክፍት ሆኖ ይጻፋል። አንዳንድ ጊዜ ደግሞ ከነራ ከነራ የዚህ ትርጉምና የዚህ ትርጉም አንድ ነው። ከነራ ማለት ከዚህ ላይ ማለት ነው። ከነራስ ስንል ደግሞ ከዚህ ላይም ይሆናል። ገሊ ኦሚሻ ከነራ አርገሙኒስ ከዚህ ምርት ላይ በሚገኘው ገቢም ማለት ነው። ገሊ ኦሚሻ ከነራ አርገሙኒስ ዳኢመን ሸረኮ መሌ በርሲፈቲ። ዳኢመን ሸረኮ መሌ በርሲፈቲ ስንል ምን ማለት ነው? ከዚህ ምርት ላይ በሚገኘው ገቢም ልጆቿን ወይም ደግሞ ህፃናቶቿን ያለምንም ችግር ረኮ መሌ ያለ ችግር ታስተምራለች። ገሊ ኦሚሻ ከነራ አርገሙኒስ ዳኢመን ሸረኮ መሌ በርሲፈቲ። በርሲፈቲ ስንል ታስተምራለች ማለት ነው። በርሲሱ ፊ በርሲፈቹ ልጆቻችሁን ወይም ታናናሾቻችሁን ቤተሰቦቻችሁን ማስተማር ይባላል ኖርማሊ። እንደገና ደግሞ ክላስ ውስጥ ገብታችሁ አስተማሪ ሆናችሁ ማስተማር ይባላል። ግን ሁለቱ ኢኔሴንስ ይለያያሉ። ስለዚህ አሁን ዳኢመን ሸረኮ መሌ በርሲፈቲ ስንል ህፃናቶቿን ወይም ልጆቿን ታስተምራለች ነው። ክላስ ገብታ ደግሞ ታስተምራለች ለማለት ብንፈልግ ኖሮ በርሲስቲ እንል ነበር ማለት ነው። ስለዚህ ኢኔሴንስ በሁለቱም ቋንቋዎች ሴንሳቸው ይለያያል። ነገር ግን በርሲሱ ዮካን በርሲፈቹ ማስተማር ነው የሚሆነው ማለት ነው። አካሱመስ ገሊ ከናን መነ ጅሬኛ በሬዳ መጋላቲ ጃረቴ ጅርቲ። አካሱመስ ገሊ ከናን መነ ጅሬኛ በሬዳ መጋላቲ ጃረቴ ጅርቲ። አካሱመስ ስንል ምን ማለት ነው? እንደዚሁም ማለት ነው። በዚህ ገቢ በከተማው ቆንጆ መኖሪያ ቤት ገንብታለች። ኢጃረቴ ጅርቲ ስንል ገንብታለች ማለት ነው። ኢጃረቹ መገንባት ነው። ኢጃረቴ ጅርቲ ስንል ደግሞ ገንብታለች ለማለት ነው።
መጋላቲ ስንል ደግሞ በከተማዋ ወይም በከተማው ይሆናል። ስለዚህ በአጠቃላይ ሴንቴንሱ ሲተረጎም ምን ይሆናል? አካሱመስ ገሊ ከናን መነ ጅሬኛ በሬዳ መጋላቲ ጃረቴ ጅርቲ ስንል እንደዚሁም በዚህ ገቢ በከተማው ቆንጆ መኖሪያ ቤት ገንብታለች ማለት ይሆናል። ከነ መሌስ ኮንኮላታ ፌኢሳ ቢተቴ ጅርቲ። ከነ መሌስ ስንል ከዚህ ሌላም በተጨማሪ ወይም ደግሞ ከዚህ ሌላም ከነ መሌስ ማለት ይሆናል። ኮንኮላታ ፌኢሳ ቢተቴ ጅርቲ። ኮንኮላታ ፌኢሳ ስንል ምን ማለታችን ነው? የጭነት መኪና ማለታችን ነው። ፌኡምሳ ኮንኮላታ ፌኡምሳ ይውካን ኮንኮላታ ፌኢሳ ጋፈጀኑ በአማርኛው የጭነት መኪና ማለታችን ነው። የህዝብ መኪና ብንል ደግሞ ምን ይሆናል? ኮንኮላታ ኡመታ ይሆን ነበር። የህዝብ ማመላለሻ ማለት ነው። ይውካን ኮንኮላታ ዴዴቢሳ ኡመታ ይባላል። የህዝብ ማመላለሻ መኪና። የጭነት መኪና ደግሞ ኮንኮላታ ፌኢሳ ቢተቴ ጅርቲ። የጭነት መኪና ገዝታለች ማለት ነው። ቢተቴ ጅርቲ ስንል ገዝታለች ማለት ነው። ሀለ ከናን አዴ በዳቱን ጅሬኛ ሼፊ ማቲሼ ጅጅርቴ። በዚህ ሁኔታ ሀለ ከናን ስንል በዚህ ሁኔታ ማለታችን ነው። በዚህ ሁኔታ ወይዘሮ በዳቱ ህይወቷንና ቤተሰቦቿን ቀየረች ማለት ይሆናል። ከናፍ አዴ በዳቱን ለፋቲ ቆራ ኦሚሻ ጉዳ አርገቹን ፈኬኛ ታቴ። ከናፍ ስንል ስለዚህ፣ ከናፉ ይወካን ከናፍ ስለዚህ ማለታችን ነው። ለፈጢቆ ማለት ምን ማለታችን ነው? እንግዲህ ትንሽ መሬት ወይም ትንሽዬ መሬት ማለታችን ነው። ከትንሽዬ መሬት ወይም ከትንሽ መሬት ላይ ትልቅ ምርት በማግኘት ምሳሌ ሆነች ይላል። ከናፍ አዴ በዳቱን ለፈጢቆራ ኦሚሻ ጉዳ አርገቹን ፈኬኛ ታቴ። ወይዘሮ በዳቱ ከትንሽ መሬት ላይ ትልቅ ምርት በማግኘት ምሳሌ ወይም ተምሳሌት ሆነች ማለት ነው። ይህም ብቻ ሳይሆን የምትመልሷቸው መጨረሻ ላይ ጥያቄዎችም ይኖራሉ። እስከ መጨረሻው ድረስ ተከታተሉኝ። አሁን ጥያቄዎችን እጠይቃችኋለሁ። ከዚህ ከምንባቡ የወጡ ጥያቄዎች ናቸው። ምንባቡን በደንብ በኦሮምኛ አንብባችሁ አንደርስታንድ ካደረጋችሁት እነዚህን ጥያቄዎች ትመልሳላችሁ ማለት ነው። ጋፊ ዮካን ጥያቄ ኦዴፈኖ ወሊገላ ዱቢሳ ከና ማሊ ጀቹን ማል ጀቹዳ መረጃ ማለታችን ነው። ኦዴፈኖ መረጃ ማለት ነው። ወይም ደግሞ ኢንፎ የምንለው በእንግሊዝኛ ኢንፎርሜሽን ማለታችን ነው። ወሊገላ ስንል ደግሞ ጠቅላላ ማለት ነው። ከዚህ ምንባብ ላይ ያገኛችሁ ጠቅላላ መረጃ ወይም ሐሳብ ምንድን ነው? አ ለፋቲ ቆረቲ ጭመን ሆጀቹን ቦአ አካቀቡ። ባ ለፋቲ ቆራ ገሊ ጉዳን አካሂን አርገምኔ። ጫ ገሊን አርገሙ በልኢና ለፋን አከሙታው። የመጀመሪያው ምንድነው ትርጉሙ? አ ወይም ኤ ለፋቲ ቆረቲ ጭመን ሆጀቹን ቦአ አካቀቡ ስንል ምን ማለት ነው? ትንሽዬ መሬት ላይ ጠንክሮ መስራት ትርፍ እንዳለው ነው የሚያመለክተው። ባ ደግሞ ወይም ቢ ላይ ያለው ምንድነው? ለፈጢ ቆራ ገሊ ጉዳን አካይን አርገምኔ ምን ማለት ነው? ከትንሽዬ መሬት ላይ ትልቅ ገቢ እንደማይገኝ የተረዳችሁት ወይም አንደርስታንድ ያደረጋችሁት ይሄንን ነው። ይሄን ከሆነ የምረጡ። ጫ ወይም ሲ ላይ ምን ይላል? ገሊን አርገሙ በሊና ለፋቲን አከሙርታው። የሚገኝ ገቢ ወይም የሚገኘው ገቢ በመሬት ስፋት እንደሚወሰን በመሬት ስፋት እንደሚወሰን አንደርስታንድ አድርጋችሁ ከሆነ ጫን ትመርጣላችሁ ወይም ሲን ትመርጣላችሁ። ለፋቲ ቆራ ገሊ ጉዳን አካይን አርገምኔ ወይም ደግሞ ከትንሽዬ መሬት ላይ ትልቅ ገቢ ማግኘት እንደማይቻል ከሆነ አንደርስታንድ ያደረጋችሁት ቢን ትመርጣላችሁ። ለፋቲ ቆረቲ ጭመን ሆጀቹን ቦአካ ቀቡ። ይህ ማለት ትንሽዬ መሬት ላይ ጠንክሮ መስራት ትርፍ እንዳለው ወይም ትርፍ እንደሚያስገኝ ቦአ ማለት ትርፍ ማለት ነው። ኦዴፈኖን ወሊገላ ዱቢሳ ከና ማሊ ስንል የዚህ ምንባብ ጠቅላላ ሐሳቡ ወይም ጠቅላላ መረጃው ምንድን ነው? ከነዚህ ከሶስቱ አንዱን ትመርጣላችሁ ማለት ነው። ዋን ዱቢሳ ከነራ ሁበተን ከነጌሳ ፊለቱ ጀቹዳ ዋን ሆርዶፋ ቱርተኒፍ ገለቶማ ዱቢሳ ከነራ ማላካ ሁበተን ጋፊ ከና ሆጀቹዳ ናሜር ከኔሳ ላይክ ሼር ጎቹዳኒስ hiriyoota keessaniif raabsuun dagatina waan hordofaa turtaniif galatooma. Guyyaa biraa viidiyoo biraatti namaan nutti deebiin nagaan naa tura isiniin jechuu barbaada. Galatooma.